ምንድነው? እኔ ምንም ነገር የለም። ትንሽ ድምጽህ ርቋል ትንሽ። ኦኬ በቃ ትንሽ ሞክራለሁ ለመጫወት ማለት ነው። ሄሎ አይ እንደሱ ሳይሆን በጣም ትንፋሽህ ቀረብ ካለ ደግሞ ጥሩ አይደለም። ዝም ብለህ በጆሮህ ያዘው፣ በጆሮህ። ኦኬ እሺ። ላውድ አድርገው፣ በፊት ለፊት ሳይሆን እንደዚህ ጆሮህ ላይ ለጥፈው። ስለ ህልም እያወራን ነበረ። አዎ ሰምቻለሁ ህልም እንደሆነ። እሺ ሞክር። እሺ በቃ አሁን የፈለኩ መናገር የሆነ ጓደኛ ነበር የኔ ማለት ነው። በትንሹ ከኔ ጋር የተማሩ ማለት ነው። ከዛ ሰውየው ገና ትንሽ ሁሉ ነው የሞተው ራሱ ታንቆ ማለት ነው። እና ሁልጊዜ እሱ ወደ እኔ እየመጣ ነው የሚያልነው በሌሊት ማለት ነው። አንድ ጊዜ የሆነ ሰው አለው ጓደኛ አለ ከነሱ ሆነ ምናምን በአንድ ላይ ሆነን የሆነ ቦታ የኤርፖርት ምናምን እዛ ሄድን። እነሱ የሆነ ነገር ሳንጣ ምናምን ሰረቁ ማለት ነው። ግን ከነሱ ነው ያለው። ከዛ ከነሱ ያለው ይሄን ያለን የሆነ ፖሊስ መጡ። ከዛ ሮጠን እነሱ ሄዱ። እኔ ብቻ ነው የቆራው። ከዛ በጠዋቱ ሲነጋ ይሄን ነገር ካለንኩ ምንም ረሳው ማለት ነው። በቀኑ ሲሄድ የሆነ ነገር አጋጠመኝ ማለት ነው። የሆነ ፈተና ማለት ነው። ግን በእግዚአብሔር ኃይል ወጣው ከፈተናው ማለት ነው። ከዛ ማታ ነው ያስታውስ። ህልም ስትናገሩ ህልሙን ብቻ ጠይቃችሁ ህልሙን ብቻ ተናግራችሁ ፍቺውን መጠየቅ ነው። ህልሙን ከተናገራችሁ በኋላ ቀጣይ ሌላ ነገር ስትናገሩ እኔ ህልም እየመሰለኝ ዝም ብዬ ነው የማዳምጠውና አታገናኙ። ህልሙ ይሄ ነው ብላችሁ ጀምሩ ህልም ስትናገሩ። ኦኬ እሺ በቃ አሁን የሁለተኛው ህልም ነገር ነግሬ ማለት ነው። ቆይ እሺ እንዴት ነው ሁለተኛ ህልም የምፈታው መጀመሪያውን ሳልፈታ? ኦኬ እሺ ምክንያቱም የመጀመሪያውም ራሱ ስትነግረኝ አልገባኝም። ግን የገባኝን ያክል ሰዎች ጥለው ሲሄዱ አንተ ቀረህ ነው አይደለም ዋናው ትልቁ ነገር? አዎ መጀመሪያ ጓደኛ የኔ ጓደኛ ነበረ። እሱ ራሱ ታንቆ ነው የሞተው። እሺ ከዛ እሱ በሱ ነው የማምለው ወደ እኔ ይመጣል በሌሊት ማለት ነው። እሱ ወደ እኔ ሲመጣ በቃ የሆነ ነገር ነው የማየው። ከእሱ ጋር ወይ ከሌላ ሰው ይደበደባል። ፖሊስ ይመጡ። ከዛ ከመጡ በቃ እኔ እሮጣለሁ ከእሱ ማለት ነው። አንተ ሮጠህ ታመልጣለህ? አዎ ከሱ ማለት ነው እንጂ አሁን ከትናንትና ነው ያለው እንደገና የሱ የጓደኛ ማለት ነው። እኔ ያለው እሱ የሆነ ሰው የተባዳበደና ያለው ፖሊስ መጣ እኔ ሮጣሁ ማለት ነው። ሲሮጥ ነገር እሱ ከባላ ይመጣል ከኔ ጋር ማለት ነው። አዎ ዞሮ የታነቀ ሰው ራሱን ያጠፋ ሰው ወደ አንተ ከመጣ አንተ ጋር አንድ የሆነ ነገር አለ። በጣም ተስፋ የቆረጥክበት ጉዳይ አለ ማለት ነው። በቃ ይሄን የሚያሳየው ጓደኛ ወደ አንተ መምጣቱ ተስፋ የቆረጥክበት ጉዳይ እምቢ ብሎኛል ያልከው ጉዳይ አንተ ጋር አለና ልታስብበት ይገባል። ሮጠህ የምትሸሸውም ብዙ ጊዜ ሮጦ መሸሽ ማለት ከዚህ ጉዳይ ላይ አንደኛ ተስፋ የቆረጥክበትን ጉዳይ አሁንም መስማት አልፈልግም። አሁን አንዳንድ ሰዎች የሆነ ሚስጥር ከሰሙ ወይም እንደሚሞቱ እርግጠኞች ከሆኑ የሆነ በቃ ማወቅ የማይፈልጉትን ነገር ለመሸሽ መጠጥ ይጠጣሉ፣ ይጫወታሉ፣ ይስቃሉ። ልክ የሆነ ጉዳይ ሲነሳ ግን በእናታችሁ ነገር አታንሱብኝ ብሎ ለማምለጥ የሚሞከርበት ነገር አለ። ምንድን ነው ያ የምትሻሻው ነገር? ልትሰማ የማትፈልገው መንፈሳዊ ህይወትም ሊሆን ይችላል፣ ወይ ገንዘብ ወይ ትዳር ሊሆን ይችላል። በህይወትህ ላይ ብቻ የምትሻሻውና የምትፈራውን ነገር አትፍራው፣ አትሽሸው እና ተስፋ የቆረጥክበትን ነገር ቆም ብለህ አስብበት ማለት ነው። አሁን ያሉ መንፈሳዊ ያለው መጀመሪያ የነበርኩ ሌላ ህይወት ነው የነበርኩ። አው 3 ዓመት ምናምን የሆነ ነገር በቃ ሁሉ በድፍረት ነው የገባው የመንፈሳዊ ማለት ነው። ቁርስ ቁርባን ይቀበራለው። አሁን ብዙ ነገር ፈተና አለ፣ የዝሙት ምናምን ፈተና አለ። ግን ነገር በቃ በቸርነቱ ነው በቃ ሙሉ በድፍረት ነው የማደርገው ሁሉ ነገር ማለት ነው። ጥረት አደርጋለሁ። ፈተና ግን አለ። ግን እግዚአብሔር ይመስገን ሳይሆን ማጥሽ ፈተናው ውስጥ በእግዚአብሔር ኃይል እያሸነፍኩ ነው የምለው ነው ማለት ነው። እንደዚህ ፍላሽ እንደዚህ ይሆን አንበየ ነው ሜቢ አልገባኝም የምትለኝ ትንሽ ይቅርታ። ወይ አማርኛ አገላለጽ ከሆነ ኦኬ፣ በሌላ አማርኛ አገላለጽ ግለጽልኝ እስቲ። ኦኬ አሁን የፈለኩስ መንፈሳዊ እኔ አሁን የጀመርኩ 3 ዓመት ነው የሆንኩ መንፈሳዊ ጀመርኩ ማለት ነው። እሺ። ከዛ መንፈሳዊ ሲጀምር ግን የሆነ ነገር ነው ቦታ
የማይገባ ሌላ ህይወት ነው የነበረው። እሺ እዛ ሲወጣ ነው መንፈሳዊ ጀምር ብዙ አልቆየሁም። ንስሐ ገብቼ ነው ወደ ቁርባን የገባው። እስካሁን ግን አለው ማለት ነው። ግን አንዳንድ ጊዜ አለ የዝሙት መንፈስ አለ ምናምን አለኝ ማለት ነው። በጣም ነው የሚያስቸግረኝ። ግን የቅዱስ ቁርባን ለመቀበልስ በድፍረት ይሆናል ብዬ ግን አንዳንድ ጊዜ አስባለሁ። ያንተ ይከታተላለው ትምህርቱ ከሁለት ዓመት ምናምን ማለት ነው። ቅዱስ ቁርባን ያለ ትምህርት ከተቀበልከው አዎ በድፍረት ነው የተቀበልከው እንጂ ማንም ሰው ተገብቶት ይገባዋል ተብሎ የተሰጠው የለም። ሁሉም ሰው ኃጢአተኛ ነው። ክርስቶስ በፈቃዱ የሰጠን ምግብ ስለሆነ ብቻ ንስሐ የገባ ሰው ወንጌል ካወቀና ትንሽ በስግደት በጾም በጸሎት የተገራ ከሆነ መቀበል ግዴታው ነው። ግን ኃጢአተኛ ያልሆነ ሰው ይቀበል የሚል ስለሌለ ብዙ አትጨነቅ። በዚህ ግን ተስፋ የቆረጥክበት ጉዳይ በህይወትህ ላይ የሞተ ሰው ራሱን ያጠፋ ሰው ምን ሆኖ ነው ራሱን የሚያጠፋው? ተስፋ ቆርጦ አይደለም? መኖር አስጠልቶት አይደል የሚሞተው? ስለዚህ አንተም ህይወት ውስጥ ልክ እንደ ጓደኛህ ተስፋ የሚያስቆርጥ ሀሳብ አለ። እንዲህ አይነት ልክ እንደ ጓደኛህን ራሱን እንዲያጠፋን እንዳደረገው አንተ ውስጥ ተስፋ የሚያስቆርጥ ሀሳብ አለ። በሀሳብ ነው የሚታየው። የሞተ ሰው ሲመጣ አሟሟቱን ነው ማየት ያለብህ። መኪና ሲገጭና አንድ ሰው ሲሞት ካየህ አንተ ውስጥ በራስህ ስሜት ተነድተህ ሄደህ ከሰው ጋር ትጋጫለህ ማለት ነው። በራስህ ስሜት ሄደህ በቃ ግልፍተኛ ስሜታዊ ሆነህ በጣም ብዙ አደጋ ትፈጥራለህ ማለት ነው እንጂ የዛ ሰው አሟሟት ከአንተ ህይወት ጋር የሚገናኝ ሆኖ አይደለም። ወይም ሰውየው ስለሞተ አንተ የምትጠይቅ ሆነ አይደለም። ለአንተ ህልም ማለት ማስተማሪያ ነው፣ ጥቆማ ነው እኮ የሚሰጠው። ጠባቂ መላክህ እኮ ነው የሚያሳየው። በነገራችን ላይ ህልምን ለምንድነው ቀጥታ የማያሳየው? ለምንድነው ዘወር አድርጎ የሚያሳየን ብሎ ጠይቀኝ ሰው ነበረ። እና ህልምን ፊት ለፊት ቢያሳየን ኖሮ እንደነግጥ ነበረ። በቃ ለምሳሌ ሰይጣንን ፊት ለፊት ብታየው ማንም ሰው አይተርፍም፣ ሁሉም ይፈራል። በዘዴ በጥበብ ነው በሲስተም እያደረገ በተለያዩ ነገሮች ነው እግዚአብሔር የሚያስተምረን። እና ይሄ ምንድነው ከተፈጥሯዊ ባህሪያችን ተነስቶ እንዳንደነግጥ እንዳንበረግግ በጥበብ ነው የሚያስተምረን። ህልም እንዲፈታ ያደረገው እግዚአብሔር ሊያናግር ሲፈልግ በሚፈልጋቸው ሰዎች በኩል ሊያናግር ስለሚፈልግ ነው። እኛ ያው ከአባቶች ከመጽሐፍ ቅዱስ ከምን ነው። ግን ጸጋው ያላቸው ደግሞ አሉ በትክክል ህልምን ሲፈቱ ቁጭ የሚያደርጉ። እነዚህ ምንድን ናቸው? እግዚአብሔር የቀረባቸው ሰዎች መጥተው እንዲፈቱልህ ነው። አሁን ወደ አንተ ስመጣልህ የሞተው ሰውዬ ወደ አንተ ህይወት የመጣው ተስፋ የቆረጥክበት ጉዳይ አለ። ምናልባት ቅዱስ ቁርባን የወሰድከው በፍጥነት ቢሆንም 3 ዓመት ቢሞላህም በዝሙት መፈተንህን እንዴት ላድርገው ይሄን ጉዳይ ከአሁን በኋላ እንዲያውም እንደዚህ በዝሙት ሞርቅ ከሆነ ስጋው ደሙን አልቀበልም በቃ ብለህ በጣም የተናደርክበትና የተበሳጨህበት ጊዜ ይኖራል። በራስህ ተፈጥሮ ምን አይነት ሰው ነኝ እንዴት እንደዚህ እየተቀበልኩኝ በድፍረት ይሄን አደርጋለሁ ብለህ በአንተ በራስህ ላይ እንትን ያልከዋልና ይሄ የሚያሳየው መሸሽ መሮጥ ብዙ ጊዜ ምን ያሳያል? የሆነ ሰው ሲያባርርህ ስትሸሽ ያ የሚያባርርህን አካል ማየት ነው። የሞት መንፈስ ነው የሚያባርርህ፣ ወይም ደግሞ ተስፋ መቁረጥ ነው የሚያባርርህ። እና አሁንም ቢሆን መጽሐፍ ቅዱስ መማር አለብህ። ስጋው ደግሞ ስትቀበል ወደ ዝሙት የመሄድ ሀሳብ ካለህ ልታስተካክለው የሚገባ ጉዳይ አለ። ቅዳሴ ካህናት ሲገቡ ምን ይላሉ? የዝሙት ሀሳብ ያለበት ሰው ቢኖር ወደዚህ አይቅረብ፣ ደፍሮ ቢቀበል እኔ ከደሙ ንጹሕ ነኝ ብለው እጃቸውን ይታጠባሉ። ይሄ ማሳያው ምንድን ነው? አንተ ስጋው ደግሞ መቀበል ትፈልጋለህ፣ መንፈሳዊ ነገር ገብቶሃል፣ ህይወት መሆኑን አውቀሃል። ግን በጣም ያስቸገረህ ነገር ቢኖር ምንድን ነው? የዝሙት ጉዳይ ነው። ይሄንን ጉዳይ ደግሞ እንደምትቀርፈው ተስፋ ማድረግ አለብህ። ተስፋ መቁረጥ የለብህም። ተስፋ አትቁረጥ፣ አትሽሽ። ከራስህ ነው የምትሸሸው እኮ። ልጁ ጓደኛህ የሚወክለው ምንድን ነው? አንተ ውስጥ ያለውን ተስፋ መቁረጥ ነው የሚወክለው። ስለዚህ አትሽሽ። መሸሽ ያለብህ መጋፈጥ ነው ያለብህ። ተጋፈጠው። ምኑን ነው የምትጋፈጠው? አንተ ውስጥ ፈተና የሆነብህ ነገር ተጋፈጠው። ይሄ ነው ትርጉሙ። አመሰግናለሁ። እግዚአብሔር ያክብርልን። ጎበዝ፣ አማርኛ በደንብ ለምደሃል። ጥሩ ነው ያለው። እሺ ያቀን የለኝ ነው የሚባለው። እሺ ሰዓቱ ሄዷል፣ ግን እንዴት እንደማድረግ እንጃ። ሰዓቱ ሄዷል ግን ሄሎ ሄሎ፣ ሰላም ሰላም፣ እንዴት ነሽ? ሰላም መምህር ተስፋ፣ እንዴት ነህ? እግዚአብሔር ይመስገን።
ተኝታችሁ ህልም በምታዩበት ሰዓት እኔ እዚህ ዩቲዩብ ከፍቼ ያስጨነቅኳቸው አይደል? በጣም ይገርም ነው መምህሬ። እሺ ምን ልታዘዝ? ቀጥታ ስርጭት ነው አውቀሻል? አዎ አውቄያለሁ መምህሬ። በቀዳሜም ተናግሬያለሁ፣ ግን ምናምን የህልም ነበረ። በዚሁ ሰዓትን ሁለት ነገር ረሳሁኛ። በኋላ ስለተመጣኝ ላልረሳውን ነግረህ ፈልጌ ነው ልጠይቅህ። ሌላም በመስመር ውስጥም እናቴ ልታናግረህ ፈልጋ ለምን ባንክ አካውንትህ ልጠይቅህ አትችላለች። ፕሊዝ እባካችሁ፣ ይሄ ቀጥታ ስርጭት ነው። በጣም ብዙ ህዝብ የሚሰማው ነው አይደለም እንዴ? ለምን ይቅርታ ምን ሆናችሁ ነው? አስተውሉ እንጂ ትልልቅ ሰዎች አይደላችሁም እንዴ? ይሄ ቀጥታ ስርጭት ነው። ፕሮግራሙ የህልም ፕሮግራም፣ ህልማችንን የምናወራበት እና የምንነጋገርበት ፕሮግራም ነው። ሌላ ጉዳይ አያስፈልግም። ይሄ ትባክሽ። እሺ መምህር ተስፋዬ ሀቅህ ነው። ሁለት ህልም ነው የነበሩ። እንዴት የሚባለው በአማርኛ አላውቅም፣ ግን በእንግሊዝኛ ወልፍ ነው የሚባለው። ታውቃለህ? ተኩላ። ተኩላ። እሺ አንድ ቤት ከቤቱ ታች በስካላ ወርጄ ስወርድ በቤቱ በማዕከሉ ሳሎን ነው። በማዕከል ሳሎኑ ይሄ እንደዚህ ሶፋ አለው። በማዕከል ሶፋውም እንደዚህ ምን ባለው እንደ እስር ቤት አለው። እንደ ትንሽ ጣውላ ቦታ የእስር ቤት ነገር አለ፣ እንደዚያ ሰው የሚታሰርበት። አሁን እዛ ሄጄ በጣም ብዙ ጠቃን ነው የሚባለው። ወልፎ ምን ነው የሚባለው አልከኝ? ተኩላ በጣም ብዙ ነበሩ። እንደዚህ ጥቁር የሆኑ ተኩላ በጣም ብዙ ነበሩ። እኔም ሄጄ ወደዛ ጠው አልኩኝ። ሳየው ቦታው አንድ ከሱ ከዚም ተኩላ ሰው ሆኖ ወደ ቀኝ መጣ። የት አለው ምን ነው የሚባለው? የት አለው አልፋ አለኝ። እኔም ሲጠይቀኝ ምንም አላውቅም ምን ማለቱ ነው አላውቅም አልኩት። በኋላ እሱ በር ይዞ ወጣ። እኔም በሱ በር ልወጣ ፈልጌ ወደዚያው ሲወጣ ህልሜ ተጨረሰ። እንዲሁም እንደዚህ አልጨረሽም? እንደዚሁም ሌላ ህልም ትንሽ ልጅ ይዜ ሰው ልጅ ሁለት ህልም በአንድ ጊዜ እንዴት? አንዱን ህልም ሳልነግርሽ ወይም ደግሞ ሳናወራበት ወደ ሌላ ህልም መሄድ ጥሩ ነው? ሁለታቸውም የአንድ ስለሆኑ መሰለኝ። ይቅርታ። እዛው ህልም ላይ ነው ወይስ ሌላ ህልም ነው? ሌላ ህልም ነው፣ ግን የአንድ ተኩላ የሚባል ነገር ሁለት ህልም የአንድ ነገር መጡብኝ። ስለዛ ነው። ይቅርታ። ይሄ አሁን ያየሽው በህይወትሽ ውስጥ በተለይ ወደ በር በኩል መውጣቱ በህልም በር በጣም ብዙ ትርጉም ያለው፣ ግን ወደዛ ትርጉም ውስጥ ሳይሆን የምንገባው በቀጥታ ቫምፓየር ወይም ደግሞ መናፍስትን ያየሽው የቡዳ መንፈስ አይቶሻል፣ ተመልክቶሻል። መንፈሱ በጣም ከአንቺ ጋር ትኩረት ሊያደርግ የሚችል ወይ በፊልም በስክሪን የገባ ይኖራል፣ ወይም ነጮች ሀገር ከሆነምሽ የምትኖሪው በትክክል ከእነሱ የመጣ የአሕዛብ መንፈስ አንቺ ውስጥ መግባቱን ማሳያ ነው። እና በህይወትሽ ውስጥ ፓርቲስፔት አድርጎ ወይም ተሳትፏል ማለት ነው። የመንፈስ የሆነ ቦታ ላይ አንድ ተሳትፎ አድርጓል። ግን ዞሮ መውጣቱ በር ማለት የልብሽ ሀሳብ የሚጀምርበት፣ ወይ ለምሳሌ ይሄን አረጋለሁ ብለሽ በጣም ብዙ ነገሮችን ታቅጃለሽ አይደለም? ስታቅጂ ለምሳሌ ሱቅ ከፍታለሁ ወይም የሆነ ድርጅት ከፍታለሁ ብለሽ ስታስቢ ከከፈትሽ ልትከፍቺ ስትጀምሪ የጀመርሽበት ጅማሬሽ ላይ ያለው አካሄድ ይሄ ቤት መከራየት ምናምን የምታረጊው በበር ይመሰላል። ምን ለማለት ፈልጌ ነው? አንድ ነገር ልታረጊ ስታስቢ ገና ከመነሻው የሚያከሽፍብሽ መንፈስ ማለት ነው። ብዙ ጊዜ ይሄ ውሻ፣ ተኩላ፣ እነዚህ ተናካሾች፣ እነዚህ መንገድ ላይ የሚጠብቁ እንቅፋቶች ናቸው። በእንቅፋት ነው የሚመሰሉት እና
ቤትሽ ውስጥ ከገባ ደግሞ ልብሽ ውስጥ ነው ያለው ማለት ነው። ቤት በልብ ይመሰላል። ቤት ውስጥ ካየሽው ደግሞ መንፈሱ በትክክል ስራሽ ላይ፣ ቤተሰብሽ ላይ ተጽዕኖ መፍጠር የሚችልበት ሁኔታ ላይ ደርሷል። በአመጋገብ የምትሰሪበት ቦታ፣ የምትሰሪው ስራ ወይም ዴሊቨር የሚያደርጉ ምናምን ካሉ በጣም በዚህ ጉዳይ ላይ መንፈሱ ወደ አንቺ ቤት መጥቷል። እንዳትሰሪ፣ ገንዘብ እንዳታወጪ ወይም ደግሞ የተለያዩ አይነት እንቅስቃሴዎች እንዳታደርጊ እንቅፋት የሆነብሽ የአህዛቦች መንፈስ እንደሆነ ማሳያ ነው። አዎ በጣም ብዙ ነበሩ፣ ልቆጥሮም አልችልም። የቤቱ የኔ ቤት አልነበረም፣ ግን ከስካላስ ወርድ በጣም ብዙ ነበሩ። እያልኩ መጥቶ ከኔ ጋር ተናገረ። ሰው ሆነ፣ በቃ ጠቅላ ነበረ፣ በኋላ ሰው ሆነ። ሰው ሆኖ ከኔ ጋር ልናገር ሲፈልግ ጥያቄ ጠየቀኝ። ይኸው ጥያቄ የት ነው አልፋ ሲነኝ፣ እኔም አላውቅም አልኩት። በዚያ ቃል እሱ ሄደ። ልወጣ ፈልጌ ፈራሁኝ። መጀመርታ ልወጣ ስፈልግ በቃ በሩ ጠፋ፣ እኔ ጠፋሁኝ። ህልሜ ጠፋ። አልፋ ምንድን ነው አለኝ ስትይኝ፣ የት ነው አለኝ ስትይኝ፣ መነሻሽ ሀገርሽ አልፋ ማለት አንደኛ ማለት ነው፣ መነሻ ማለት ነው አይደለ? ኦሜጋ ደግሞ መጨረሻ ማለት ነው። አልፋና ኦሜጋ ማለት መጀመሪያና መጨረሻ ነው። ስለዚህ ጥያቄው የጠየቀሽ ወይ ያንቺን ህይወት መጀመሪያ ወይ ደግሞ የስራሽን መጀመሪያ። ለዚህ ነው አንድ ስራ ልትሰሪ ብለሽ ገና ከመነሻው ያለውን ነገር ያከሽፍብሻል ብያልኩሽ። ለዚህ ነው ከመነሻው የሚያከሽፈው። አገር እውነት ነው የምትለኝ። አገር ልቀይር ስፈልግ ሁሉ ጊዜ ልሄድ አልሄድ ሆነብኝ ችግሩ። እንደዚያ 3 ዓመት ቆጭ አልኩኝ። ስለዚህ እውነት ነው። ከኢትዮጵያ እንደሄድሽ ለመጀመሪያ ጊዜ ያረፍሽው እዛው ሀገር ነው? አሁን ያለሽበት ቦታ ነው? እኔም በሱዳን ነው የተወለድኩኝ፣ ግን የአውሮፓም የመጣሁት ሀገር መጀመርታ ሀገር ነው። የዛኛው ሀገር እናቴ አልነበረችም፣ ሌላ ሀገር ነው የነበረች። የእናቴ ሀገር ሊሄድ ስፈልግ ሁሉ ጊዜ እሄዳለሁ እላታል፣ አይሳካኝም። ወይ ሌላ ጉዳይ ይገባል፣ ችግር ይሆነልኛል፣ አልሄድም እላታል። በኋላ እሄዳለሁ፣ አልሄድም። በቃ እንደዛ 3 ዓመት ቁጭ አልቆኝ። በቃ ጭንቀት ሆነብኝ። ግን አሁን እግዚአብሔር ይመስገን ቃል ኪዳን ገብታ ከቅዱስ ሚካኤል ጋር አመጣችኝ። በቃ ይሄ ቅዱስ ሚካኤል ታምርቱ ነው። ከዛ ቦታ ተነስቼ እኔን ልጅ የመጣሁኝ አሁን እዚህ። በር ላይ መቆም ጥሩ አይደለም ይባላል እና መስኮት ይዞ መቆም በጣም አንድ ነገር ለመወሰን መቸገር ማለት ነው። መስኮት ላይ መቆም፣ በር ላይ መቆም ለመወሰን መቸገር ነው። ወይ ወደ ቤት አልገባሽ አልተቀመጥሽ፣ ወይ ወደ ውጭ አልወጣሽ፣ መሀል ላይ መሆን ማለት ነው። እና ይሄ ካለሽ ከነገርሽኝ አንጻር ያስኬዳል። ትክክል ነው። ሌላ የምትነግሪኝ ነገር ካለ ንገሪኝ። አዎ አንድ ጊዜም እንደዛ ትንሽ ልጅ በቃ ሰው ልለው አልችልም። ምን እንደዚህ ግሬ ከለር አለው፣ እንደዚህ ጨለማ አልሆንም፣ ነጭን አልሆንም። ልጅ ትንሽ ልጅ እንደዚህ 6 ወር የሚሆን ልጅ አንድ አባትና እናት ሰጡኝ። ያዝልኝ፣ ስራ ሊሄድ ነኝ አሉኝ። እኔም በጣም ልጅ ወዳለው በቃ ችግር የለም አልኩኝ። ይኸውም በዛ ካፌ ቁጭ አልኩኝ እየጠበቃቸው። አንድ ሴትዮ መጣች። ይሄ ያንቺ ልጅ ነው አለችኝ። እኔም በሀሳቤ ሳስበው አንድ ልጅ ነው ያላችኝ፣ ግን ጓል ናት፣ ሴትዮዋ ናት። ልጅ ወንድ ነው የነበረው። ስለዚህ ነው የኔ ልጅ አልሆነም አልኳት። በኋላ አለፈች ሴትዮ። በኋላ ልጁ ሳየው አንተ ማነህ ስለው እኔ ወልፍ ነው የሚባለው አለኝ። እንዴት ትናገራለህ አንተ? 6 ወራት ሆኖም ልጅ እንዴት አድርገህ ከኔ ጋር ትናገራለህ ስለው በቃ ዝም አለኝ። በኋላ ለእናቱ ለአባቱ ልሰጣ ሲሄድ በአንድ ትሬን ስቴሽን ገባሁኝ። ስወጣ ከቤታቸው ከሱ እናቱን አባቱ ቤት ስወጣ ሌላ ዓለም ሆነኝ። በቃ ትሬን ስቴሽኑ ቦታው ሁሉ ተቀያየረ። እኔ ስወጣ ሌላ ቦታ ወጣሁ። ሱዳን የተወለድኩት ብለሽኛል። ስትወለጅ የ6 ወር ልጅ ሆነሽ ያየሽ ቡዳ ይኖራል ማለት ነው። የቡዳ መንፈስ ነው። ብዙ ጊዜ ጎልፍ፣ ተኩላ ምናምን የቡዳ መንፈስ ነው። በጅብ እኛ ሀገር በጅብ ነው። ጅብ ወደ ወልፍነት የሚቀየሩ ሰዎች ውጭ ሀገር
ቫምፓየር ናቸው። እኛ ጋር ደግሞ ወደ ጅብነት የሚቀየሩ ሰዎች ማለት ነው። ዞሮ ዞሮ በ6 ዓመት ልጅ ሆነሽ ያየሽ የቡዳ መንፈስ አለ ማለት ነው። ያ መንፈስ ነው አለ 6 ወር ማለት ይሄ 6 ወር ሆነሽ ያየሽ ይኖራል። ሱዳን ውስጥ ያየሽ ይኖራል። በኋላ እሱ ነው እንደዚህ በኋላው የነገርኩህ የቤቱ ህልም እሱ ነው ማለት ነው። አንድ ነው ማለት ነው። ስቴሽኑ ራሱ መቀየሩ ያ ነው። አሁን ያለሽበት ሀገር ሌላ ነው፣ የተወለድሽበት ሀገር ሌላ ነው። ስለዚህ በኋላ እንትን ስትይ ስቴሽኑ ሌላ ነው ያልሽኝ ለዛ ነው። ቦታው ራሱ መቀየሩ የሚያሳየው ያለሽበት ሀገር ወደ ሌላ ሀገር መምጣትሽን ነው የሚያሳየው። እና ግን የ6 ወር ሆነሽ ነው የገባው መንፈሱ። እና ብዙ ጊዜ መንፈሱ እንዴት እንደገባ ነው ያየሽው እንጂ ወይም ደግሞ አንቺ ውስጥ ያለው መንፈስ አይነታቸውን ያሳይሻል እግዚአብሔር። አንቺ ምን ያህል እርምጃ እንደምትወስጂበት ባላቅም አንቺ ውስጥ ያሉትን ግን ከለራቸውን፣ መልካቸውን፣ ሁኔታቸውን እንዴት እንደገባ እግዚአብሔር እየጠቆመሽ ነው ያለው። ከዛ በጣም አመሰግናለሁ ስለደወልሽ። በጣም አመሰግናለሁ መምህር። በጣም ተማርኛል። ጤና ይስጥልኝ እግዚአብሔር። አሜን አሜን። ጎበዝ አማርኛ